ሰርካለም እባላለሁ። ሴተኛ አዳሪ ነኝ። እንደውም ከስተመሮቼ ሲያቆላመጡኝ ቀሽቷ፣ ቆንጆ፣ ባስ ሲልም ሴተኛ አዳሪዋ፣ ደግሞ ሌላም የስድብም ሆነ የሙገሳ ቃላት መጠሪያዎቼ ናቸው። እስቲ ውዶቼ አንድ ጥያቄ ልጠይቃችሁ። የሰው ልጅ ስራው ደስ ብሎትና ተመችቶት ሴተኛ አዳሪ ይሆናል? ጥያቄውን ለእናንተ ተውኩት። የህይወቴ ሌላኛው ምዕራፍ የጀመረው ገና 17 ዓመት ብላቴና ሳለሁ ነበር። የምኖረው ከአክስቴ ጋር ነበር። እናትና አባቴን በአንድ በተረገመ ቀን በመኪና አደጋ ሁለቱንም አጣኋቸው። እናም ከ9 ዓመቴ ጀምሮ አክስቴ ወስዳ አሳደገች። አክስቴ ከኔ ሌላ አንድ ወንድ ልጅና አንድ ሴት ልጅ ነበራት። ሴት ልጇ አግብታ ከቤት ወጥታ ራሷን ችላ የምትኖር ሲሆን ወንዱ ደግሞ ገና 12 ዓመት ልጅ ነበር። አክስቴ በባህሪዋ በጣም ቁጡ ሰው ነበረች። እንዲህም እንዲያም እያልኩ ለ8 ዓመታት እዛው ኖርኩ። ግን 17 ዓመቴ ስደርስ ነገሮች እየተቀያየሩ መጥተዋል። የህይወቴ ሌላኛው ምዕራፍ የጀመረው ገና 17 ዓመት ብላቴና ሳለሁ ነበር። የምኖረው ከአክስቴ ጋር ነበር። እናትና አባቴ በአንድ በተረገመ ቀን በመኪና አደጋ ሁለቱንም አጣኋቸው። እናም ከ9 ዓመቴ ጀምሮ አክስቴ ወስዳ አሳደገች። አክስቴ ከኔ ሌላ አንድ ወንድ ልጅና አንድ ሴት ልጅ ነበራት። ሴቷ ልጇ አግብታ ከቤት ወጥታ ራሷን ችላ የምትኖር ሲሆን ወንዱ ደግሞ ገና 12 ዓመት ልጅ ነበር። አክስቴ በባህሪዋ በጣም ቁጡ ሰው ነበረች። እንዲህም እንዲያም እያለን ለ8 ዓመታት እዛው ኖርኩ። ግን 17 ዓመት ስደርስ ነገሮች እየተቀያየሩ መጥተዋል። የአክስቴ ወንድ ልጇ ስም ቢንያም ይባላል። እኔ 17 ዓመት ሲሞላኝ ቢንያም ደግሞ 19 ዓመት ልጅ ነበር። ግን ቢንያም ለኔ ያለው አመለካከት ሙሉ በሙሉ ተቀይሯል። እንደ እህቱ ሳይሆን እንደ ፍቅረኛው እኔን ማየት ከጀመረ ትንሽ ሰንበት ብሏል። አንድ ቀን አክስቴ ለስራ በወጣችበት ነበር ቢንያም የህይወቴን መስመር ሙሉ በሙሉ የቀየረው። ቀኑ ቅዳሜ ነው። ሁለታችንም ትምህርት የለንም። እኔም የወትሮ ስራዬን ለመስራት በጧት ተነስቻለሁ። ለአክስቴ ቁርስና ምሳ እንዲሁም ቢንያም ከልቅፉ ሲነሳ የሚበላውን ቁርስና የቤቱን ሙሉ በሙሉ ስራ ለመስራት በጧት ተገኝቻለሁ። ለአክስቴ የምሰራውን ሰራርቼ ተሰነባብተን ሄዳለች። አሁን የቀረው የቢንያም ቁርስ ነው። የእሱንም ቁርስ ለመስጠት የቢንያምን ክፍል አንኳኳው። ቢንያምም ማን ነው አለ። ሰርኬ ነኝ፣ ቁርስ እንድትበላ ነበር አልኩት። ክፈቺ እናስገቢ አለኝ። እኔም የወትሮ ስራዬ ስለሆነ ከፍቼ ገባው። ለካስ ቢንያም ምግቡን አልነበረም ፍላጎቱ። ሰንበትበት ያለው ፍቅሩ ዛሬ ትልቁን ስህተት ሊያሳስተው ወደ እኔ እየተጠጋ ኖሯል። እዛ ጋር አስቀምጪው አለኝ። ላስቀምጠው ሲሄድ ቢንያም በፍጥነት በሩን ቆልፈው። ቢንያም ሁሉንም ነገር ሲያስበውና ሲያብሰለስል የኖረው ስለሆነ ሁሉንም በጥንቃቄ ከውኗል። ክብረ ንጽህናዬንም ቢንያም ወሰደው። ቢንያም ጊዜያዊ እርካታውን ከፍቅሩ ጋር አጣጥሞ ደስ አለው። ነገር ግን እኔ ድንገታዊ የስሜት መለወጥ በይበልጥ ይታይብኝ ከጀመረ ትንሽ ቆየት አለ። ሁሉም ነገር ባንዴ እያስጠላኝ ይመጣ ጀመር። የወር አበባዬም ግን በወሩ ሊመጣ አልቻለም። በጣም ደነገጥኩ። የማማክረው ጓደኛ እንኳን የለኝም። ቀኑ ጨለመብኝ። በንጋታው ትምህርት ቤት ነኝ ብዬ ሐኪም ቤት ሄድኩኝ። የእርግዝና ምርመራ አደረግኩኝ። የ1 ወር ከ2 ሳምንት ልጅ በሆዴ እንደጸነስኩ ዶክተሩ አረዳኝ። የህይወቴን መከራ አብሮ ተጸነሰ። ጸጥ ብዬ የሆነውን ከራሴ ጋር ብቻ እያወራው ማየት ጀመርኩ። አንድ ቀን አክስቴ ሰሞኑን የማይሆን ባህሪ እያየሁብሽ ነው፣ በሰላም ነው ብላ እየጠየቀችኝ እዛው ሊያስመልሰኝ ታገለኝ። ይህ ነገር ሲሆን ቢንያም እዛው ከኛ ጋር ቁጭ ብሎ እያየ ነበር። አክስቴ ምንድነው ሰሞኑን በተደጋጋሚ እያስመለሰሽ ነው? ነገ ሐኪም ቤት አብረን እንሄዳለን ስትል ለሁለተኛ ጊዜ እዛው አቅለሽልሾ አስመለሰኝ። ልቤ ቀጥ ልትል ምንም አልቀራትም ነበር። ኧረ አክስቴ ምንም አልሆንኩም። እንዴት ምንም አልሆንኩም ትያለሽ? ከዚህ በላይ ምን ትሆኚ አለችኝ አክስቴ በቁጣ። ሰሞኑን አየሩ ነው መሰለኝ አልኳት። ዝም ብለን ነገ ሄደን ትታያለሽ አለችኝ። አክስቴ ካለች አለች ስለሆነ ምንም ማለት አልቻልኩም። መንጋት አይበላውና ነጋ። ከአክስቴ ጋር ተያይዘን ወደ ሐኪም ቤት ሄድን። ሁሉንም ምርመራ አደረገችልኝ። ለኔ ግን ይሄ እንደ ምጽአት ቀን የከበደ ነበር። ውጤቱም መጣ። ለአክስቴ የ3 ወር እርጉዝ እንደሆንኩኝ ዶክተሩ ነገራት። አክስቴም ሆስፒታሉን በአንድ እግሯ ቆመችው። ትሰሚኛለሽ? ሁለተኛ ቤት አለኝ ብለሽ እዛሽ ቤት እንዳላገኘሽ ወፍ ዘራሽ
አረ አክስቴ ብዬ በሲቃ ድምጽ ለማስረዳት በሞክርም በጥፊ አጨራምታኝ ሄደች። የዛ ቀን ከቤት የወጣሁበት የመጀመሪያ ቀን ሆነ። የሚይዘው የመጨበጠውን አጣሁ። ሁሉም ነገር ጨለመ። አንድ እንኳን የማውቀው ዘመድ የለኝም። አቤት በዙሪያችሁ ሰው ያላችሁ ግን ታድላችሁ። እስቲ ያስቡት፣ የ3 ወር እርጉዝ ሆኜ ማረፊያ የለኝም፣ ዘመድ የለኝም፣ የሚበላ የለኝም። ሁሉም ነገር ድብልቅልቅ ወጥቷል። እንደው ካዘነችልኝ ብዬ ሁሉንም ነገር ላስረዳት መልሼ አክስቴ ጋር ሄድኩ። የግቢውን በር አንኳኳሁ። ቢኒያም ማን ነው አለ። እኔ ነኝ ያልኩት በደከመ ድምጽ። ቢኒያምም በሩን ከፈተው። እኔም አይኔ በጣም ቀልቶ ፊቴ ነጭ ሆኖ አየኝ። ቢኒያምም የሰራውን ስለሚያውቅ ሁሉንም ነገር ከራሱ ላይ ማንሳቱን ጀምሯል። እናቴ ነግራኛለች የተፈጠረው። እንዴት አይንሽን በጨዋታሽ እዚህ ትመጫለሽ አለኝ በቁጣ ቢኒያም። እንዴ ቢኒያም እንዴት እንደዚህ ያልከኝ? ሁሉንም ነገር እኮ ያንተ ስራ ነው አልኩት፣ ድምጽም አቅምም እያጠረኝ። አዎ ልክ ብለሻል። ከማንም ወንድ ጋር አለምሽን ስቀጪ እንደ ወንድም እኔ ምን እያደረኩ እንደነበር ምን አውቄ አዋረድሽን አለ አክስቴን ሲያት። አክስቴም ሙሉ ንግግሩን ታዳመጥ ስለነበር ተንደርድራ መታ አስክሬንሽ ከዚህ ሳይወጣ ጥፊ ብላ በሩን ጠረቀመች። በጣም ከፋኝ፣ አዘንኩ። ልቤም ቅስሜም አንድ ላይ ተሰበረ። መሄድም አቃተኝ፣ ጉልበት አነሰኝ። ቀኑን መሸና እኔም አንድ ጥግ ይዤ አንገቴን ሰብሬ በረሃብ የታጠፈውን አንጀቴን ይዤ በሲቃ ማንባቴን ቀጠልኩ። በጣም ከፋኝ፣ አዘንኩ። ልቤም ቅስሜም አንድ ላይ ተሰባበረ። መሄድ አቃተኝ፣ ጉልበት አነሰኝ። ቀኑን መሸና እኔም አንድ ጥግ ይዤ አንገቴን ሰብሬ በረሃብ የታጠፈውን አንጀቴን ይዤ በሲቃ ማንባቴን ቀጠልኩ። እናም ከምሽቱ 4 ሰዓት ገደማ ሆነ። ቦታው ላይ 1-3 የሚሆኑ ሴተኛ አዳሮች የተለመደ ቦታቸው ላይ ተገኝተዋል። ሶስቱም እንደተለመደው ጨዋታ ፈጥረው ከኔ ብዙም ሳይርቁ እየተጨዋወቱ ሳሉ ድንገት የአንዷን ገራገር ሴተኛ አዳሪ ትኩረቷን ወሰድኩ። እናት ምን ሆነሽ ነው በዚህ በሌሊት አንገትሽን ሰብረሽ ጥግ ስር አለች። እኔም ምንም ሳላስቀር ሁሉንም የሆንኩትን ነገር ነገርኳት። ከዚህ ዓለም ብዙ ጥሩ ነገር አጠብቂ አለች። ለማንኛውም ርች ይባላለሁ፣ እስቲ ለዛሬ እኔ ጋር ረፊና ሁሉንም ነገር እንማከራለን ብላኝ ይዛኝ ሄደች። ለመጀመሪያ ጊዜ ይመስለኛል ሰው ይወጣልኝ። ርች ለኔ የእግዚአብሔር ስጦታ ሆነች። ምንም ሳልሳቀቅ እሷ ይሄንን ስራ እየሰራች እኔን ማስተዳደር ተያያዘች። እኔም ሆዴ በጣም ገፋ። 9 ወር ሞላኝ። ሪች በስርዓት ባለቤቴ ቢኖር የሚጨነቀውን ጭንቀትና ደስታ እሷ እየተደሰተችልኝ የሴት ልጅ እናት ሆኜ አረፍኩላችሁ። በወለድኩ በ2 ወር ከ15 ቀኔ እኔም ይህንን ብዙ የተባለለትና የተወገዘውን ስራ ለመኖር ስል ጀመርኩት።